የሀብት ምንነትና ስለ ሀብት ያለው አመለካከት በዚህ ዘመን የተለየ መልክ እየያዘ መጥቷል። ባለፉት ዘመናት የሀብት ምንጮች የነበራቸው የአስፈላጊነት ስፍራም ተቀያይሯል። በዚህ ዘመን ሀብት በራሱ ምንድነው ተብሎ ከእንደገና እንዲጠየቅ ጊዜው አስገድዷል። ሀብት ምንድነው? እኛ ኢትዮጵያውያን ሀብት አለን? እንደ ሀገር ከድህነት መውጣት የተሳነን በኢኮኖሚ ማደግ ያልቻልነውስ ለምንድን ነው? ዶክተር ብርሃኑ በሻህ ለዚህ ጥያቄ የተለየ ምላሽ አላቸው። ብልሃት ለሀገራችን የድህነት አዙሪት ምክንያቱ በቂ የብልሃት ክምችት አለመኖር ነው ይላሉ። ለመሆኑ ብልሃት ምንድን ነው? የዛሬ የልቦና ውቅር ዝግጅታችን ትኩረት ነው። በሙያቸው የኢንዱስትሪ መሐንዲስ የሆኑት ዶክተር ብርሃኑ መንግስትና ሀብት በተሰኘው መጽሐፋቸው ሀብትን በተለየ መንገድ ይበይኑታል። ብልሃት፣ ሀብትና ነፃነት የዛሬ የልቦና ውቅር ዝግጅታችን ትኩረት ናቸው። ዶክተር ብርሃኑ የዝግጅታችን እንግዳ ሆነ ስቱዲዮ ድረስ ስለመጣ በጣም እናመሰግናለን። እንኳን በደህና መጣ። አመሰግናለሁ። ደስ በፕሮግራምሽ ላይ ስለጋበዝሽኝ። በጣም ጥሩ። መጽሐፉ ስለ ሀብት ብዙ ያወራል። ስለ ሀብት ክምችት፣ ስለ ሀብት ልኬት፣ ስለ ሀብት እድገትም ያነሳቸው በጣም ብዙ ጠቃሚ ሀሳቦች አሉ። ሀብት ሲባል ዶክተር እንግዲህ በተለያየ መንገድ ስለ ሀብት ብዙ ሰምተን የምናውቅ ይመስለኛል። በተለይ የሀብት ልኬትን አስመልክቶ ከዚህ በፊት በባለሙያዎቹም ሲባል እንደምንሰማው የሀገራት ሀብት በተለያየ መንገድ ይለካል ይባላል። በነፍስ ወከፍ ገቢ መጽሐፉም ውስጥ በስፋት እንደተመለከተው በምርት እንደዚህ አንተ በተለየ መንገድ ሀብትን ለመለካት የተጠቀምክበት ቋንቋውም ሀሳቡም ብዙ ያልሰማሁት ሆኖ ተሰምቶኛል። እኔ ብልሃት ምንድነው? ብልሃት በመጀመሪያ አንተስ ከሀብት መለኪያዎች መካከል በተለየ ሁኔታ ብልሃት ላይ ማተኮር የፈለከው ለምንድን ነው? እኛ እንደ አገር ለምን አላደግንም? ያው በሁሉም ሰው አእምሮ ውስጥ በሁሉም ሰው ሀሳብ ውስጥ የሚመላለስ ጉዳይ ይመስለኛል። ያልተረዳነው ነገር አለ ማለት ነው። ስለዚህ የተለየ የነገር ማምጣት ይፈልጋል የምንፈልገውን ነገር ለመሆን ማለት ነው። እና በዛ ሀሳብ ውስጥ ነው ይሄ ብልሃት የሚለውን ነገር የብልሃት ክምችት በሚል በተለይ የሀገር ሀብት ሲባል የብልሃት ክምችት ነው። የብልሃት ክምችት ስለሌለንም ነው ገና ታዳጊ አገር ተብለን የምንጠራው ወይም ይሆን ነው። እና ለማደግ ለመለወጥ ብንፈልግ የብልሃት ክምችትን የምናመጣበትን መንገድ ስልት ማበጀት ያስፈልጋል የሚል ሀሳብ ነው። እሱ ነው ያው የመጽሐፉ መነሻም ዋና ማጠንጠኛ ነጥብም ብልሃት የብልሃት ክምችት የሚለው ነው። ምንድነው ብልሃት? እንደው ሀሳቡስ ራሱ በምጣኔ ሀብት ዘርፍ ውስጥ አዲስ ነው ወይስ የነበረ ነው? ምንድነው ትርጉሙ በራሱ ብልሃት? የሀገር ሀብት ሲባል አጠቃላይ ሀገራዊ ምርት በሚባለው ወይም ደግሞ ያንን በህዝብ ቁጥር በማካፈል የነፍስ ወከፍ ገቢ በሚል ነው የሚለካው ማለት ነው። አሁን ከቅርብ ጊዜ ወዲህ ደግሞ አንድ 20 ዓመት አካባቢ ይሆናል የዓለም ባንክ ይሄ ነገር በቂ አይደለም የአንድ ሀገር ሀብት ለመለካት ለሀብት ለምርት ግብአት የሆኑ ነገሮች እንደ ሀብት ሊቆጠሩ ይገባል በሚል የምርት ግብአት የሚባሉ ወደ 4 ቦታ ከፍሎ የተፈጥሮ ሀብት፣ ከዛ የሰው ሀብት በትምህርት አይነት በስራ ልምድ፣ ከዛ የዚህ የካፒታል የሚባለው ለምሳሌ መሰረተ ልማት፣ ኢንዱስትሪዎች፣ ቢልዲንጎች እና የሌሎች ሀገሮች ገንዘብ ክምችት እነኚህን 4ቱ ነገሮች ሀብት ለመፍጠሪያ ለምርት ግብአት ስለሆኑ ተብሎ በዛ የሀገሮች በየ5 ዓመቱ የዓለም ባንክ ይለካል። የኛም ኦልሞስት ወደ 1.3 ትሪሊዮን ዶላር አካባቢ ነው ይላል የቅርብ ጊዜ ሪፖርቱ ማለት ነው። በጥቅል ያለውን ነገር ቀለል አድርገን ስናየው ግብአት አለ ምርት አለ የሚል ነው እና ግብአትና ምርት ነው ወይ ሀብት ማለት የሚለውን ነው እኔ ለመጠየቅ የሞከርኩት። እና ብዙ ጊዜ ኢኮኖሚስቶች የሚሉት ግብአትን ወደ ምርት የሚቀይር ሂደት የስራ ሂደት አለ ወይም ፕሮሰስ አለ የሚልና ፕሮሰሱ ግን ምንድነው የሚለው እንደ ብላክ ቦክስ ነው የሚለው ወይም በእኛ የሾላ በድፍን አይነት ነገር ነው። እሱ አይነካም። ግብአት አለ ዘን ምርት አለ። ሁለቱን ነው
የሚታወቀው ማለት ነው። ግን እኛ በደንብ አስተውሎት ሰጥተን ብናየው ግብአት ወደ ምርት የሚቀየርበት የሆነ ብልሃት አለ የሚል ነገር ነው ያስቀመጥኩት። ብልሃት አለ ካል ብልሃት 1 2 እያልሽ ልደምሪው ትችያለሽ፣ ስሌት ታደርጊዋለሽ ማለት ነው። የሚለካ ነገር ሊሆን ይችላል ማለት ነው። መጽሐፉ ከወጣ በኋላ ሰዎች እያነበቡት ሲመጡ ይሄ ነገር ግን ምንድነው? እውቀት ነው? ስኪል ነው ወይስ ምንድነው? ይሄ ብልሃት የሚለው እኮ ትንሽ ግራ ጋባን የሚሉ ሰዎች አሉ። ያው አንደኛው የሳይንስ እንትን የተለመደውን ነገር ግራ ማጋባት ነው እና እንደሱ ነው። ግን የነ ገብረሕይወት ባይከዳኝ ጊዜ ይሄንን ቴብል ሳየው የሰው ጉልበት ክምችት ነው ይመስለኛል ብሎ ያስቀምጥበት እንትን አለ። ያ ማለት ነገሮችን የሚያሰላው በሰው ጉልበት መጠን ነው ማለት ነው። ምን ያክል የሰው ጉልበት አርፎበታል የሚል ስሌት ነው ነገሮችን ሁሉ የሚያሰላው ማለት ነው። የአገር ሀብት ማለት የሰው ጉልበት ክምችት ነው የሚል ትርጉም ይሰጡት ነበረ እና እሱ አሁን የተለመደ በጣም በስፋት ጥቅም ላይ የዋለ አስተሳሰብ ነበረ ማለት ነው። እኔ ግን አሁን ይህንን ቴብል ሳይ የሚታየኝ በጣም ብዙ ብልሃት ነው የሚታየኝ ማለት ነው። እዚህ አሁን ብረት አለ፣ ጎሚኒዎች አሉ ከላይ ከታች። ብረት እንግዲህ ከየት እንደመጣ ብታስቢው ከአፈር ነው መጀመሪያ። ከአፈር ወደ ኦር እንዴት ሊቀየር እንደሚችል ከዛ ምን ያክል ፕሮሰስ መጥቶ ይችን ደግሞ ይችን አይነት ሼፕ ይዛ የመጣችው ከዛ ስትቆረጥ ስትበየድ እነኚህ ሁሉ በጣም ብዙ አይነት ዘዴዎች ወይንም እንደምለው ብልሃት ተጠራቅሞ ነው ይሄንን ወንበር የሰጠና እኔ ከዚህ ውስጥ የብልሃት ክምችት ነው የሚታየኝ ሰው ብቻ ሳይሆን እና እኔ ሀብትን የማሰላበት የምለካበት መንገድ ከምርት ይለካ ከግብአት ይለካ። ከነኚህ በተጨማሪ ለኛ በተለይ እንደኛ ሀገር በተለይ ምን ያክል ብልሃት ይዘን ነው እየሰራን ያለ ነው የሚለው ነው እኔ እዚህ መጽሐፍ ላይም እንደ ዋና ጉዳይ አድርጌ ያቀረብኩት ማለት ነው። ሀብት በብልሃት ከተለካ ብልሃት በምንድን ነው የሚለካው? እኔ አሁን የተጠቀምኩት ይህን ለማሳየት የምርት አይነት በአንድ የምርት አይነት እንደ አንድ ማሳያ ብዛት ከሆነ አንድም ሆኖ ሽም ሊሆን ይችላል። የምርቱ አይነት የሚል ነው። አሁን የመረጃ ያገኘሁት የት ነው? ወደ አሜሪካ የኤክስፖርት የተደረጉ የ30 ዓመት ዴታ አለ ከ1970 እስከ 2000 አካባቢ ድረስ ማለት ነው። እና እዛ ወደ አሜሪካን ሀገር የገባው የምርት አይነት አለ። አሁን ኢትዮጵያ ስንት የምርት አይነት ልካለች የሚለው እዛ ላይ አለ። ኬንያ ምን ያክል የምርት አይነት ልካለች፣ ቻይና ምን ያክል ልካለች የሚለውን አሁን ቡናን ብትወጪ ቡና አንድ ስም ይሁን እንጂ በጣም ብዙ አይነት አለ ማለት ነው። አካውንት ይደረግ አይነታቸው ሙሉ ለሙሉ ብልሃትም ባይገልጽም ግን ለመቁጠር ያክል ይጠቅማል የሚል ነው እና እዛ ላይ አሁን በ30 ዓመት ውስጥ የኛ አንድ በመቶ እንኳን የአይነት ልዩነት አያሳይም። እዛ መጽሐፍም ላይ የቻይናን ብታይ ግን 10 እጥፍ የምርት አይነት ተቀይሯል። እና ያ ማለት ምንድነው? እኛ ብዙ የብልሃት ክምችት አላመጣንም። እድገት አሳይተን ሊሆን ይችላል፣ ግን የብልሃት ክምችት አላመጣንም የሚል ነው። ቻይና ግን ከቁጥሩ ባሻገር የሚቆጠር የብልሃት ክምችት አምጥቷል። የብልሃት ጉዳይ ሀብትን ራሱ ተጠየቅ ውስጥ የሚያስገባ ይመስለኛል። ራሱ ሀብት ታዲያ ምንድን ነው? ሀብታምስ ማን ነው የሚል በዚህ አውድ እንደዚህ አይነት ጥያቄ የሚያስነሳ ይመስለኛል። ጎበዝ ተማሪ ለምሳሌ በሂሳብ ወይም በሌላ የትምህርት አይነት ጎበዝ ተማሪ ማለት ምን ማለት ነው ብለሽ ብትይ የሂሳብ ከሆነ እያንዳንዷን ለምሳሌ መሰረታዊ የሂሳብ ስሌቶች
አልጀብራውን፣ ካልኩለሱን፣ ጂኦሜትሪውን፣ ትሪግኖም ሁሉን የስሌት አይነቶች ማወቅ የነኛን መንገዶች ያወቀ ከሆነ ጎበዝ ነው ልንለው እንችላለን ማለት ነው። ሰውም አሁን ከዚህ መጽሐፍ በኋላ በፊት ሰው ምንድነው አስተሳሰቡ ምን የተማረው ሙያ እንደዚህ የሚል ግምት ትሰጫለሽ። አሁን ግን ሳይሆን እኔ ሰው ሳይሆን ምን ብልሃት ይዘው አለ የሚለው እና ሀብታም የሚባለው ዞሮ ምን ያክል ብልሃት ክምችት አለው ሰውየው። ከልጅነታችን እኮ ጀምሮ ከመዳህ ጀምሮ ከቋንቋን ጀምሮ እነኛን እዶች እየተማረ ነው እኮ ነገሮችን ወደ መከወን ወደ መቻል የምንመጣ እና በደንብ ብናስተውለው ከልጅነት ጀምሮ ማንኛውም ሰው ብዙ ብልሃት እንትን ያደርጋል፣ ይይዛል፣ ይጨብጣል፣ ይጠቀማል ብዬ ነው ማስበው። ሀብቱ ያ ነው ለግለሰብም ቢሆን። ቋንቋ ራሱ በጣም ቆንጆ ነው። ብልሃት አማርኛችን ውስጥ በጣም ጥሩ ስምም እንደመረጥክ ይሰማኛል። ያ አሁን ለምሳሌ ኢንጂነሪንግ ለማለት ዘዴ የሚል ቃል ይጠቀማሉ፣ እውቀት እንደዚህ እያሉ የሚጠቀሙታል። ግን አንደኛ አንዳንዶቹ ቃሎች ያው በቃ ሌላ ትርጉም ወረድ እየሰጡ ሆነዋልና ይሄኛው ግን የኛው ቃል ነው ብዙ ጥቅም ላይ ያለው ዓለም የዚህን የሀብትን ጉዳይ በአንድ ነገር ላይ ለመሰብሰብ የሚያመች ነገር ነው የሚመስለኝ። ስለ ሀብት ይሄንን በዚህ መንገድ ከተረጎምን ብልሃትን ዋና ማሰቢያ አድርገ ነው ኢትዮጵያን ከብልሃት አንጻር እናያት ብንል እንደው ቦታችን ምን ላይ ነው ትላለህ? አሁን ሀገራችን በጂዲፒ ረገድ ለባለፈው 20 ምናምን ዓመት እድገት አሳይቷል። የአጠቃላይ ሀገራዊ ምርት መጠኑ ይለያይ እንጂ እድገት ይመዘገባል። ግብአት የምትዩም ቢሆን ለምሳሌ የሰው ሀብት ነው የኛ ብዙ መጠን የሚይዘው ወደ 50% የሚሆነውን የሚይዘው የሰው ሀብት ነው። ከዚያ የተፈጥሮ ሀብት አለ፣ ከዚያ ካፒታል፣ ከዚያ ያኛው የውጭ እንትኑ ኔጌቲቭ። ምን ያክል የብልሃት ክምችት ግን በሀገር ውስጥ መጥቷል የሚለው ግን እኔ የነኛን ያክል እንኳን አላደገም እና ይሄ ምን ያደርገዋል ያስመዘግብነውን ራሱ እድገት የሚባዛ ወይንም ቀጣይነት የሚኖረው መሆኑን እንኳን ማረጋገጥ አንችልም። ትላልቅ ፕሮጀክቶች ይሰራሉ እኛ ሀገር ውስጥ ማለት ነው። ግን እዚያ ውስጥ ምን ያክል ነው እኛ የምንሰራው? እኛ የመስራት ያለን አቅም ምን ያክል ነው? ብዙ ነገር ከውጭ ያስገብተን ነው። ያ ማለት እኛ ያንን የመስራት የማድረግ መንገዱን አልያዝነውም ማለት ነው። እኔ አሁን ባቡር ኮርፖሬሽን ይሰራ ነበረ። ባቡር ኮርፖሬሽን እንግዲህ በጣም ብዙ ቢሊዮን ዶላር የወጣበት ስራ ነው። በጂዲፒ ከለካሹ በየአመቱ ያ የወጣው ነገር ይቆጠራል እና በአገሪቱ እድገት ውስጥ ቁጥሩ ይታያል፣ ገንዘቡ ይታያል ማለት ነው። መሰረተ ልማቱ የባቡር ሀዲዱም ስላለ አገልግሎትም እየሰጠ ስለሆነ እሱም እንደ ካፒታል ይቆጠራል። አንድ ሀገር የባቡር ስራን ከሰራ ምንም የሚያቅተው ነገር የለም ማለት ድልድይ ትላልቅ ድልድይ መስራት ትችያለሽ፣ ትላልቅ ተናሎችን መስራት ትችያለሽ። ያ ማለት ትላልቅ ህንጻ መስራት ትችያለሽ ማለት ነው። መኪናም ብትዩ መርከብም ብትዩ አውሮፕላንም ብትዩ ምንም መስራት ይችላል ማለት ያ ነው የኢንዱስትሪያል አብዮትን በአውሮፓ ያመጣ ማለት ነው። ከባቡር ስራ ጋር ግን ያው ደግሞ ያንን ከሰሩ በኋላ ደግሞ ትራንስፖርት መምጣቱ ደግሞ ይበልጥ አንዱ ካንዱ እንዲገበያይ እንዲንቀሳቀስ ስላደረገው ደግሞ ያባዛዋል ማለት ነው ያን የነበረው እንትና የኛን ግን ስትመለከቱ አሁን እንዳልኩሽ የባቡር ስለተሰራ ጂዲፒያችን አድጓል ስላለ እንደ ካፒታል አለን። ግን በዚያ ውስጥ ያንን ስራ በምንሰራበት ጊዜ ምን ያክል ብልሃት ተከማችቷል በዚያ ሀገር ውስጥ አሁን ዛሬ ባቡር መስራት የሚችል አካል አለ ወይ ብለሽ ያ ነገር የለም። ስለዚህ ከሌላ ሀገር አምጥተን ነው ያስቀመጥ ነው ማለት ነው። በራሱ የሚሰጠው አገልግሎት አለ፣ ግን በጣም ብዙ ነበር ልንሰራበት የምንችለው
የሚል ነው። አሁን ያው ብዙ ጊዜ የሚጠቀስ እንደዚህ አይነት ስራ የተወሰነ ከውጭ አምጥተሽ ታሰሪያለሽ፣ ትለማመጃለሽ፣ እያንዳንዷን ነገር እንዴት እንደምትሰራ ህዝቡን ታለማመጃለሽ፣ እንዲይዝ እንዲችል ታደርጊያለሽ። ዘን ከዚያ በራስሽ ደግሞ ትሰሪያለሽ ማለት ነው። እነኚህን ነገሮች የሚሰራው አካል ሌላ ከሆነ እድገታችንን በራሳችን አንወስንም ማለት ነው። የሰው ገንዘብ መጠየቅ አለብን ማለት ነው። ገንዘቡንም ብናገኝ እንኳን የሚሰራልን ማግኘት አለብን ማለት ነው። ያ ደግሞ እንግዲህ የነሱ ፈቃድ ሊኖርበት ይገባል ማለት ነው እና እኛ እንደ ሀገር ምንም እንኳን ነጻነታችንን አስጠብቀን አያት ቅድሚያት ቤተሰቦቻችን ለሀገርን ነጻነት የሞቱ ቢሆንም አሁን ግን ያለን ቁመና የሀብት ጥገኝነት ውስጥ ገብተናል እና ምንም እንኳን የአስተዳደራዊ ነጻነት ሀገር የሚለው አለን ብንልም ይሄኛው ከሌለ የሀብት ነጻነት በሌለበት ሁኔታ የሀገር ነጻነት ራሱ ምሉእ ነው ለማለት ያዳግታል። እኔ ይሄ ያለውን የሀብት ጥገኝነት እንደ ቀላል አላየው። ምክንያቱም በሌሎች ሀገሮች እጅ በሌሎች ሀገሮች ፈቃድ ውስጥ የሚያስገባን ስለሆነ ማለት ነው። በጣም ይገርማል። ገብረሕይወት ባይከዳኝ ከአድዋ ማግስት ያነሳው የነበረው ጥያቄ አድዋን በቀጥታ አሸነፍን፣ ግን እኛ አሁን አርነት አለን ወይ ነጻነት አለን እንላለን ወይ ያለ የሚጠይቀው ጥያቄ ነበርና 100 ዓመት አልፎታል። እኔ እናንተ አሁንም እሱኑን እየደገምነው ይመስለኛል። የገብረሕይወት ባይከዳኝ መጽሐፍ 100 ዓመት አልፎታል። በአጋጣሚ እሱም ነጋድራስ የሆነበት የድሬዳዋ ባቡር ነበረ እና የነበረውን የሀገሪቱን የሀብት እንቅስቃሴ መግቢያ መውጫውን ማየት ችሎ ነበር እና ያ ይመስለኛል እና እኔም በአጭር ጊዜም ቢሆን እዚያ ባቡር አካባቢ በመቆየቴ የነበረውን የውጭ ዜጋ ኢንቮልቭ ተሳትፎና ምን ያክል እኛ ስራዎችን መስራት ምን ያክል አቅም አለን የሚለውን ስላሳየኝ ነውና አርነት የተባለው ነጻነት የምንለው ጥያቄ እኔ አሁንም ልንጠይቀው የሚገባ ነገር ነው ብዬ ነው ማስበውና እስካሁን መፍትሄ አላገኘንለትም። የኛም ትውልድ የሚመጣውን ትውልድ አይ ቲንክ ከዚህ ሌላ መልስ የሚፈልግ ጥያቄ አለ አይመስለኝም። በጣም የሚገርም ግጥምጥሞች ነው። ግን አሁን ገብረሕይወትን ከነጻነቱ ሀሳብ ጋር ነበር ያነሳውት። ባቡር ኮርፖሬሽን ተመሳሳይ ስራ ቦታ እንደዛ አይነት ታሪክ መኖሩ ራሱ ሌላ አስገራሚ ነገር ነው መሰለኝና ምናልባት ያ አካባቢ ላይ መሆን ችግሩን በተለየ ሁኔታ እንድትረዱት ወይ እንድታስቡበት አርጓችኋል ማለት እንችላለን። ትራንስፖርት የደም ስር ነው የሚባለው የአንድ ሀገር እንትና በቃ እዚያ እንደ ቫልቭ ልትቆጥረው ትችላለች። መግቢያ መውጫ ልትቆጣጠር የምትችይበት ነጥብ ነው። በተለይ የኛ ደግሞ በጅቡቲ በኩል ያለው መስመር ካልሽ የሚገባ የሚወጣውን በቀላሉ ለማየት ለመረዳት በየቀኑ የመንግስት ኃላፊዎች አገር የምትቸገረባቸውን ጉዳዮች ለማየት እንትን የለ ጊዜ አይወስድ፣ ወዲያው ችግሩ ቁልጭ ብሎ ይመጣል ማለት ነው። እንደው ግብርናውን ብዙ የኖርንበት ስለነበረ እንደው በግብርና ታሪክ በጣም የቆየ ታሪክ እንዳለን ነው ምንሰማው። ጤፍን እንኳን ያላመድንበትን ታሪክ ስናነሳ እስከ 6000 ዓመት ድረስ ይወስዱታል። በመንግስትነት ታሪክ ውስጥ በጣም ረጅም ጊዜ ከ3000 ዘመን በላይ የመንግስትነት ታሪክ ያለው በግብርና ውስጥ በጣም ረጅም ዓመት የተቆየ ሀገር ነው። እንደውም አንድ እንትን ላይ 1500 ዓመት ሆኖናል ማረሻን መጠቀም ከጀመረ እና ማረሻዋ ከነነብሷ ነው ያለችው በቅርጽም በመጠንም ሳትለወጥ የሚል አይነትና በጣም ብዙ ጊዜ በግል ካሉብን ብዙ ችግሮች መካከል በግል በጣም ያብሰለሰለኝ ጉዳይ በምግብ ራስን ያለመቻል ጉዳይ ነው። ቢያንስ መብላት እንኳን አለመቻል በጣም አንገብጋቢው ጉዳይ ይመስለኛልና ምናልባት
ስለ ሀገራችን ስናስብ ብዙ ሀብት አለን ነው የምንለው። አፈሩ ለም ነው፣ አየሩ ምቹ ነው፣ ውሃ እንደፈለግን ያለንን ብዙ ሀገር የሌለውን አይነት የምንለው ለወደፊትም ትልቅ አቅም ነው ጉልበት ነው የሚባል ነው ውሃ በሀሳብ ደረጃና ይሄ ሁሉ ኖሮን ግን መብላት ያልቻለን ደግሞ ሀገር በልቶ ማደር ደግሞ ያልቻለን እና ምናልባት የዚህ ሁሉ ችግር መንስኤ ይሄ ቅድም ያነሳው ብልሃት እጦት ነው ብለን ማሰብ እንችላለን ወይ? ለምሳሌ አንስተውም በደንብ ስላሰብክበት ማለት ግብርናውን አስመልክቶ በዝርዝር ያነሳው ነገር ስላለ አሁን የውሃ መሬት ሰውም ቁጥር ብዙ ነው ያለን እና ለምንድን ነው የሚለው ያው ለኔ ቀላል ነገር ነው። እነኚህ አሁን ውሃ ስንት ወንዝ ነው ያለ፣ ግን አሁን እኛ የግድብ መገደብ ኃይል ማመንጫ ግድብ የህዳሴ ግድብን ገንዘቡን ያዋጣ ነው ራሳችን የራሳችን ነው፣ ግን የሚሰራው ሌላ አካል እና ለኔ አሁን ፕሮፖዛል ለዩኒቨርሲቲም ሲቀርብ ነበርኩኝ የህዳሴ ግድብ ፕሮፖዛል ሲቀርብና ያን ጊዜም ያነሳሁት እንግዲህ ስንት አመት 10 ምናምን አመት ይሆናል ማለት ነውና ይሄ ሰው ከሆነ የሚሰራው እኛ ምንድነው የምንሰራው የሚል ነውና ውሃው አለ፣ ግን እኛ ውሃውን ወደ ምንፈልገው ነገር መቀየር አንችልም እና ትንሽ ማለት ያው ገንዘብ ማውጣትም ቀላል ነገር አይደለም። ገንዘብ በራስ አቅም ገንዘብን አውጥቶ ሌላ አካልን ማሰራት ቀላል ነገር አይደለም። እስካሁን ከተሰሩት የኃይል ማመንጫዎች እኛ የሰራ ነው የቱን ምን ሰርተናል? እና ያ ማለት በምርት ረገድ ወይም በግብአት ረገድ የለም ማለት አይደለም፣ ግን ያን የሚያባዛ አቅም አለን። ዛሬ የተሰራውን ህዳሴ ግድብ 10 መስራት ብንፈልግ 10ሩንም አቴታይ ማስጀመር እንፈልጋለን ብንል እንዴት እንችላለን? እያንዳንዷን ስራን እንዴት እንደምንሰራ ምናቃት ቢሆን በሀገራችን የተከማቸ ቢሆን እያንዳንዱ ብልሃት የተከማቸ ቢሆን ትልቅ ነገር ለውጥ የሚያመጣ ይበልጥ የሚያመጣ እሱ ነው ብዬ አስባለሁና ግብርና አሁን የኛ እንዳልሽው የዚህ የማረሻ የእርሻ መሳሪያ መፈጠር ነው ኢትዮጵያን እንደ አገር እንድትመሰረት ያደረጋት። ያ ማለት የተወሰኑ ሰዎች ብዙ ማምረት ስለሚችሉ የተወሰኑ ሰዎች ደግሞ በውትድርና በመንግስት አስተዳደር እንዲሰማሩ ያደርጋቸው ያ ዘን አገር የሚለው መስርቶ መኖር ያስቻለ ነገር ነው ይባላል። እና ግን ያው አሁን እንትን ብልሃት በየጊዜው በጣም ይፈጠራል፣ ያድጋል እና አንድ ብልሃት ከሌላ ብልሃት ይወዳደራል፣ አንዱ አንዱን ይገላል እና አሁን የኛ የግብርናው እንትን ምን ያክል የብልሃት ለውጥ አምጥቷል የሚል አይነት ነገር ነው። ያሰራር ለውጥ አምጥቷል የሚለውን ስታይ ያው እስካሁን አለ ነው ባይዘው የነኛ አይነት እንትኖች የመሞት እንትና እድላቸው አነስተኛ ሊኖሩ ይችላሉ፣ ግን በስፋት አትጠቀም። አሁን ወደ 60-70 በመቶ የሚሆነው ህዝብ እርሻ ላይ ነው የሚኖረው። ይሄ ሁሉ ህዝብ ምን የተለያየ እውቀት አለው? ምን የተለያየ ችሎታ አለው? የብዛቱን ያህል የብዛቱን ያክል አንድ አይነት ነገር ነው እኮ የሚዘራው። ወይ ጤፍ ነው ወይ ስንዴ ነው ወይ ገብስ ነው ወይ ዘንጋዳ ነው። እነኚህ በጣት የሚቆጠሩ የምርት አይነቶችና የአመራረት ስልት ነው የሚያውቀው እና ያንን ደግሞ ለዛውም ይሄ በደንብ ለማምረት አይነት ነገርና ለንግድ በሚሆን ደረጃ ሳይሆን በቃ ለራሱ ለመጠቀም ያክል ለኑሮ ያክል ነው የሚያመርተው እና ለኑሮ ያክል ደግሞ ምንም ትንሽም ሰርተሽ ልትኖሪ ትችያለሽ እና ከዛ የሆነ ዝናብ በሚጠፋበት ጊዜ ወይም የሆነ አደጋ በሚያጋጥምበት ጊዜ ያቺ እንትን በቀላሉ ፍርስርሶ ያወጣ ዘንድ ችግር ውስጥ እንገባለን ማለት ነው። በእኛ ሀገር እንደ ፖሊሲ ትኩረት ያልተሰጠበት ጊዜ የለም። ግብርናን ማዘመን ብቻ ሳይሆን ከግብርና መውጣት ሌላው እንትን ነው። ስታዘምኝ ያው የሚያስፈልገው ሰው እየቀነሰ ይመጣል። አሁን እኛም እንደው ችግር ከዛ ትንሽ ዘመናዊነት ነገር ቢመጣ ያ ሁሉ ሰው አያስፈልግም ማለት ያን ሰውን ምን ታደርግ ከተማ ብታመጩ ከእንደገና ስራ ከሌለው
ሌላ እንትን ነውና በተወሰነ መጠን እስካሁን የሄድንበት መንገድ ህዝቡን እዚያው የማቆየት ምርጫ ያለ ይመስለኛል። ምክንያቱም አምጥተሽ ኢንዱስትሪ ውስጥ ልታሰማር ልታቆይ ልታሰሩ ካልቻል ቢያንስ ረክቶ ይቀመጥ የሚል እንትን ነው ያለው እና ማዘመን ብቻ ሳይሆን መውጣት አብሮ የተያያዘ ጉዳይ ነው የግብርናና ተወሰነው በቀላሉም እንትን አትረጁም ውስብስብ ያለ ነገር አለው የተቆላለፈ ነገር አለው። ላዘመነ ስትዩ ሰው ይወጣል ባይሱ የእንትኑን የግብርናን እንትን ስታደርጊ ሰው ምርት ተወሰነ አመት እንኳን ሰፋ ያለ ምርት ቢያገኝ ወዲያው ሌላ ችሎታ ስለሌለው ሌላ ስራ ሊሰራበት የሚችልበት እድል አነስተኛ ስለሆነ ወዲያው ልጠቀምበት ነው የሚለው ያገኘው ነው። አዎ ወይ ድግስ ይበዛል ወይም ልብስ ነው ወይም ኮንሱም የሚጠቀመውን ነገር የማብዛት ነው የሚሆነው እንጂ የስራ ብዛትን የመጨመር የማሳደግ ነገር ውስጥ ለማስገባት አስቸጋሪ ነገር ያለው ይመስለኛል። ለዛ ይሁን ምርታማነቱን አስመልክቶ ያስቀመጥከው እንደ መፍትሄ ያስቀመጥከው ሀሳብ ላይ ከቤተሰባዊ አደረጃጀት ወደ ንግድ መቀየር የሚል አሁን እንግዲህ ያደጉ ሀገሮች የግብርና እንትን ለራሱ ነው የሚሰራው የሚል ግብርና እንትን የለም። ልብስ ስፌት ፋብሪካ ያለው ሰውዬ ለራሱ ነው የሚሰፋው ልትት ይችላል መቀል ሰፍቶ በደረሰበት ድረስ ለመሸጥ ነው። ግብርናም እንደዚያ ከሆነ ቆይቷል። የዚህ ለውጥ አምጥቷል እና የምታመርጪው ልትጠቀሚ ሳይሆን ልትሸጭ ነው እና የኛ ግን ከዚያ ላይ ካየሁት ወደ 37 በመቶ ነው የሚሸጠው ካመረተው 60 ምናምን በመቶን ራሱ ነው የሚጠቀመው አምርቶ ራሱ ነው የሚጠቀመው እና እኔ አንድ ፖሊሲ ጉዳይ ነው ብዬ ነው ማስበው። አደረጃጀቱ ካልተቀየረ ቤተሰባዊ እንትን እና የለት ምግብን ለመስራት አይነት ሳይሆን የኢኮኖሚክ እንትኑ አካል እኮ አልሆኑም ማለት ነው። በአብዛኛው ፓርታቸው አይደለም ማለት ነው እና እሱ ፓርት ተወሰነ ትኩረት ሚሻ ነገር ነው የሚመስለኝ። ለምሳሌ እኛ ሀገር ብዙ ጊዜ እንደ ሀገር ያላለፍ ነው ጣጣ ግጭቱ፣ እርስ በርስ ጦርነቱ፣ እንደዚህ አለመረጋጋቱ የኢኮኖሚ ጉዳይ ያለው ውስጥ ሲባል እንሰማለን። መጽሐፍም ውስጥ የተወሰኑ ቦታዎች ተነስቶ አይቻለሁ እና ምናልባት የሀብት ነጻነት ስለሌለን ይሆን ወይ ሀገራችን ውስጥ ግጭቱ አለመረጋጋቱ አልጠፋ ያለው? ምናልባት ይሄ የሀብት ነጻነት ቢኖር እንደው መቀነስ ቢያንስ ድግግሞሹን መቀነስ እንደው አለፍ ካለ ማጥፋት ይቻላል ወይ ብለህ ታስባለህ ወይ? ሀገራችን ውስጥ ያለው ግጭት፣ ጦርነት ማያባራ ማያቆም ጉዳይ ያው ከብዙ አንጻር ይተረጎማል። የተለያየ ሰው የተለያየ ነገር የሚለዋል። እኔ ከዚህ ከሀብት አንጻር ግን የብልሃት ክምችት የሚመጣው የብልሃት እድገት የሚመጣው በስፋት ማምረት ስትች በብዛት ማምረት ስትች ነው እና ምርትሽን ማሳደግ ስትች ነው። አሁን አንድ ጉዳይ ላይ ብቻ ትኩረት አድርገሽ ለመስራት በቀላሉ መሸጥ እና በቀላሉ ለሚፈልገው ማድረስ መቻልሽን እርግጠኛ መሆን አለብሽ። ካለበለዚያ እንደምትሸጪ ካላወቅሽ እዚያ ነገር ላይ ትኩረት ማድረግ አደጋ ውስጥ ያስገባሻል ማለት ነው። አሁን አንቺ ጋዜጠኛ ነሽ፣ ቅድም እንዳነሳሁት አይነት ነገር ነው ማለት ለምን ያክል ሰው ነው የምትደርሽው? ዞሮ ይህንን የጋዜጠኝነትን ሙያ በዚህ ሙያሽ አገልግሎት በመስጠት የምፈልጊውን ምግብሽን፣ ልብስሽን፣ ቤት፣ መኪና ምን ምገጁ በዚህ አገልግሎትሽ ነው። ይሄ አገልግሎት ግን ማይሸጥ ቢሆን ምን ሰርተሽ የምፈልጊውን ታገኛለሽ? ምን ሌላ ሙያ አለሽ? አንድ ነገር ላይ ትኩረት አድርገሽ በደንብ ለመስራት በስፋት ለመስራት የምትሰሪያት ነገር በእርግጠኝነት እንደምትሸጥ ማረጋገጥ አለብሽ እና የዚህ ጦርነት መኖር፣ ሰላም ማጣት
በሚኖርበት ጊዜ እነኚህን አንድ ነገር ላይ ትኩረት የምታደርጊውን ለምሳሌ የሰው መንቀሳቀስ ይገታል፣ የሀብት እንቅስቃሴ አይኖርም፣ የሰው እንቅስቃሴ አይኖርም፣ የሀብት እንቅስቃሴ አይኖርም፣ ያ የንግድ እንቅስቃሴ አይኖርም ማለት አጥር ይሆናል ማለት ነው። በሚገባ ኢቭን ያለሽን በአግባቡ ለመጠቀም የምትችይበትን እድል ያሳጣሻል ነው። የመንግስት ስራ የግብይት ወጪን የሚቀንስ መሆን አለበት። በዚህ ላይ ነው መመስረት ያለበት እና መንግስት የሚሰራውን ስራ የተወሰነ በዚህ ጉዳይ ላይ ያጠነጠነ ብናደርግ ዘን ሰዎች መስራት የሚችሉ ከሆነ ማሰብ የሚችሉ ከሆነ ያሰቡትን መስራት የሚችሉ ከሆነ ሌላ ነገር ውስጥ ማለት ብጥብጥ ማስገባት እኮ ራስን አደጋ ውስጥ ማስገባት እና ያንን መቼም የተመቻቸ ሰው የሚያስበውን ማድረግ የሚችልበት ከሆነ አቋራጭ መንገድ የሌለው ከሆነ ሁሉም ወደ መስመር ይገባል ማለት ነው እና ሰላምን በዚህ መንገድ ልናመጣ እንችላለን የሚል ነው። ኢቭን አሁንም ዛሬም ቢሆን እንኳን ማለት ነው ሰው ይበልጥ ወደ ስራ እንዲሰማራ የማረግ ጉዳይ የሰላም ዋና አውራ ጎዳና መንገድ ነው ብዬ ነው ማስበው። አሁን እኛ የምንነጋገረው ሰላም ስለመሆን ነው አሁን ያለው። ሀገራት መካከል ያለው ውድድር ደግሞ በጣም ሌላ እንደሆነ የሚታወቅ ነው። መጽሐፉም ውስጥ በደንብ የተቀመጠ ሀሳብ ነው። በሀገራት መካከል እየሰፋ የመጣውን የሀብት ልዩነት በደንብ ያስቀምጣል መጽሐፉ እና የሆነ ጊዜ ልንደርስበት የሚጠበቅብንና በዘገየን ቁጥር ደግሞ ከሆነ ደረጃ ወደ ሆነ ደረጃ ለመሸጋገር ደግሞ የሚጠበቅብን ነገር እየጨመረ ነው የሚመጣውና አሁን ደግሞ እኛ ያለንበት ጉዳይ ከዓለም ጋር የሚያወዳደር አይደለም በብዙ መንገድና እሱ ላይ ማለት ብዙ ቢሰጠን ማስጠንቀቂያ እሱን ማሰብ ያለብን ይመስለኛል። ለኛ ያው ከፍተኛ ገቢ ያላቸው ሀገሮች ያድጋሉ፣ የተወሰኑ ዝቅ የሚሉም ቢሆን ግን ያድጋሉ። አሁን 1.5-2 በመቶ የሚያድጉ አሉ፣ ከፍተኛ ገቢ መሆነው ማለት ነው። መካከለኛ ገቢ እስከ 4-5 በመቶ ያድጋል። አሁን እኛ እንደግ ብለን ስንል እንግዲህ ስናስብ ከነሱ ጋር ተወዳዳሪ የሚሆን ነገር ብለን ካሰብን ከነኚህ ሀገራት ለመድረስ ማለት ነው ከነኚህ ሀገራት የሚበልጥ እድገት ማምጣት አለብን ማለት ነው። ለምሳሌ መካከለኛ ያሉት በ4-5 በመቶ የሚያድጉ ከሆነ እኛ በ4-5 ካደግን ያው ልዩነቱ እንደተጠበቀ ይሄዳል ባንልም እንደውም ይጨምራል፣ ግን በቃ የተወሰነ ልዩነቱ እንዳለ ይሆናል ብለን እናስብ። ያንን ልዩነት ለማጥበብ ከተፈለገ ከ5-6 በመቶ በላይ ማደግ በቃ ያንንም አድጎ ደግሞ ተመጣጣኝ ተወዳዳሪ ለመሆን ብዙ ጊዜ ይፈልጋል ማለት ነው። ደግሞ ብዙ ጊዜ የሚፈጅ ከሆነ ደግሞ 15 ዓመት 20 ዓመት 30-40 ዓመት የሚፈጅ ከሆነ ደግሞ የሚመጣውን ነገር አታውቂም። የውጭውም አሁን እንደባለፈው እንደ ኮሮና የተለያየ የሰራሹን ሚኒድ ነገር ያጋጥማል እና እነኛን አጋጣሚ ሁሉ በሚገባ መጠቀምን ሁላ እድልንም ሁሉ የሚጠይቅ ነገር ነው ለዛ ለመድረስ ማለት ነው። ሌላው ደግሞ እነኛ አሁን ያደጉ ሀገራት ሞር እኛ ብዙ የሰው ኃይል ነው ያለን፣ እነሱ ደግሞ ብዙ ይሄ የካፒታል ያለው ከሆነ ያንን የማባዛት ሀብትን በሀብት የመቀየር ማለት አንዴ የሰራሹ ነገር ካለ ያንን ሞር እንዲፈጠር ለማድረግ ቀለል ይላል ማለት ነው። የሀገር ነጻነት ለማምጣት የዚህን የሀብት ልዩነት በሀገሮች መካከል ያለ የሀብት ልዩነት እያጠበብን የምንመጣበትን መንገድ ማምጣት ያስፈልጋል ብዬ ነው ማስበው። የኛ ብዙ ጊዜ የምናስበው ነጻነት ሲባል ራስን መቻል
ኢንዲፔንደንት አይነት ነገር መሆን አይነት ነገር ነው ብዙ ጊዜ በአእምሮ የሚመጣው። ግን አሁን ያለንበት ዘመን እንደዛ አይደለም። ነጻነትን ራሱ ከእንደገና ማየት የሚፈልግ ነው በትርጉም ደረጃ ማለት ነው። እና ራስን መነጠል ለብቻ መኖር ምናምን ይሄ ነጻነት ሊሆን ይችላል። ከዚያ በኋላ የመጣው ደግሞ ምንድነው ዓለም ላይ ያሉ ሀገሮች ስራ መከፋፈል፣ አንተ ይሄንን ስራ እኔ ይሄንን እሰራለሁ ግን እንቀያየራለን የሚል ነገር ነው ያመጡት ማለት ነው። እና ይሄ የስፔሻላይዜሽን የሚለው የሀገሮች ስፔሻላይዜሽን የሚል መጣ ማለት ነው። ይሄ ደግሞ ለምሳሌ ያው አሁን እኛ ቡናን ብትወስጂ ማለት ነው አንደኛ ዋና ኤክስፖርት የምናደርገው ቡና ነው። ቡና ለምሳሌ ለጃፓን ብዙ ቡና ወደ ጃፓን ሀገር ይላካል። እኛ ደግሞ ብዙ አስፓልት ብትወጪ ብዙ መኪና ከጃፓን ነው የሚመጣው። እንግዲህ እኛ ቡና እናመርታለን፣ እነሱ ደግሞ መኪና ይሰራሉ ብለን ልንል እንችላለን። ግን ነጻ ነው ይሄ አሁን በዚህ በስራ ክፍፍል ይሄ ነጻነት ነው ወይ? ቡናን በሞኖፖሊ ራሱ እንያዝ ብንል እነሱ ያንን ሳያመርቱኛ እንያዝ ብንል ያ ነጻነት አይደለም። ምክንያቱም አሁን ባለፈው የቡና ጆንያ የተጠቀማችሁት ትሪትመንት ትክክል አይደለም ብሎ እንትን አደረጉ። አይገባም አሉ፣ አንቀበልም አሉ። እኛ መሸጥ አንችልም ማለት ነው። ያለው የመሸጥ እድላችን ጠባብ ይሆናል ማለት ነው። በእነሱ ውሳኔ ላይ ይመሰረታል ማለት ነው። የእነሱ ምርት ግን ትንሽም አሮጌም ራሱ ልከውልን ያንን የኛን ቡና ሊወስዱት ይችላሉ። ምርጫ ስለሌለን ይሄን የምንሰራበት እና ስለዚህ ይሄም አሁን ለኔ ነጻነት አይደለም። የስራ ክፍፍል ከሌሎች ሀገሮች ጋር ማድረግ ማለት ነው። እና ምንድነው ነጻነት በዚህ ዘመን ከዓለም ጋር እንደፈለግሽ በመረጥሽው መንገድ መገበያየት መገናኘት ችለሽ ዘይን ፍላጎትሽ መብትሽን ማስጠበቅ መቻል። ነጻነት የሚለው አንዱ ምንድነው ጉዳይ ከማንኛውም አካል ጋር ዲል ነገሮችን የምርት የግብይት የኢኮኖሚ እንቅስቃሴ ማድረግ፣ በዚያ ውስጥ ግን መብትን ማስጠበቅ መቻል የሚል አይነት ነው ነጻነት ብለን የሚታየኝ ማለት ነው። እና በዚያ መንገድ ነው ከምን ያክል ሀገሮች ጋር ንግድ አለ? ከአፍሪካ ከወንድሞቻችን ከሌሎች አፍሪካ ሀገሮች ጋር ምን ያክል ነው የንግድ ግንኙነታችን? በጣም እዚህ ገባ የማይባል ነው። ከዓለም ሀገሮች ከምን ያክሉ ጋር ነው እኛ የምንገበያየው? በጣም ጥቂት ሀገሮች ናቸው የምንገበያያቸው። እና ያ ማለት የኛ የምንንቀሳቀስበት ሩት መንገድ ውስን ነው ማለት ነው። እና ያ ማለት ነጻነት የለንም የሚለው እዚያ ውስጥ ነው የሚያርፈው። በጣም ጥሩ እንቀጥላለን። ዶክተር ተመልካቾቻችን እየተነጋገርን ያለነው ስለ ሀብት ነው። በተለይ ደግሞ ስለ ብልሃት መንግስትና ሀብት የተሰኘውን የዶክተር ብርሃኑ በሻህን መጽሐፍ መነሻ አድርገን ነው እየተነጋገርን ያለነው። እንግዳችን ደግሞ የመጽሐፉ ደራሲ ዶክተር ብርሃኑ በሻህ ናቸው።